ማዱዌኬ ትላንትና 2 ጎሎችን በቻምፒየንስ ሊግ ጎል አርሰናል አስቆጥሯል። የመጀመሪያውን ጎል አይታችሁታል። በጣም ነው ደስ የሚለው። ለማንኛውም ዛሬ ሌሊት የወጡት ዘገባዎች ይህን ጨዋታ አስመልክቶ ምን ይመስላሉ የእነሱን ትርጉም አቀርብላችኋለሁኝ። ስለዚህ እንደ ሮይተርስ ዘገባ ከሆነ ወይ የሮይተርስ አርስተ ዜና የሚነግረን ወይም ያተኮረው ምንድን ነው፣ አርሰናሎች በቀላሉ ትላንትና ክለብ ብራግን ማሸነፍ ችለዋል። እናም ከዚህ ድላቸው በኋላ በቻምፒየንስ ሊጉ 6 ጨዋታዎችን አካሂደው 6ቱንም ማሸነፍ ችለዋል ማለት ነው። የስፔን የስፖርት ተንታኞች እንደውም ሲነጋገሩ የነበረው ጉዳይ አንደኛው በቃ አርሰናሎች በድል እየከነፉ ነው አለ አንዱ የስፔን ጋዜጠኛ። ከዛ ሌላኛው እንግዲህ ቅዳሜ ላይ ተሸንፎ በድል መክነፍ አለ ወይ እንደዚህ አይነት አስተያየት ሲሰጡ ነበረ። ግን አረረም መረረም በቻምፒየንስ ሊጉ አንደኛ ላይ ናቸው። 6 ጨዋታ ተጫውተው ምንም ያልተሸነፉ ቡድኖች አርሰናሎች ናቸው ማለት ነው። ስለዚህ ወደ ሮይተርስ ሌላ ተጨማሪ ዘገባዎች እንሄዳለን። ስለዚህ ማዱዌኬ 2 ያገባ፣ ከዛ በኋላ ማርቲኔሊ ደግሞ 3ኛውን ጎል ለአርሰናል በማስቆጠር 3-0 አሸንፈው እንዲወጡ የቻሉበት ጨዋታ ነው። ማዱዌኬ ከጨዋታው በኋላ በጣም በደስታ ነው ስለ አገባቸው 2 ጎሎች ሲገልጽ የነበረው። የመጀመሪያው ጎል በጣም ጥሩ ነበር፣ ሁለተኛውን ደግሞ ነካ ታፒን ነበር ያገባው። ስለዚህ የመጀመሪያው ጎል ጣፋጭ ነበር በማለት ነው የገለጸው። በሁሉም አቅጣጫዎች እየታገልን ነው ያለው ማዱዌኬ እና ይህንን ውድድር ልናሸንፍ እንችላለን፣ ሊጉልም ልናሸንፍ እንችላለን። ስለዚህ አላማችን መሆን ያለበት ያ ነው በማለት ነው የተናገረው። ስለዚህ በአሁን ሰዓት ላይ ጥሩ ሁኔታ ላይ ነን ያለ ነው በማለት ተናግሯል። በነገራችን ላይ የስፔን የስፖርት ተንታኞች ሌላ ያነሱት ሀሳብ ያው አርሰናሎች በቻምፒየንስ ሊጉ ከ6 ጨዋታ 6ቱንም ማሸነፍ ችለዋል። ከዛ ግን እሱ እንዳለ ሆኖ እነሱ ያነሱት ሀሳብ ሌላኛው ምንድን ነው፣ ከቼልሲ ጋር በ10 ተጫዋች ከጎደለው ቼልሲ ጋር ሲጫወቱ ራሱ አቻ ወጥተዋልና የዛን ጊዜም ከብዷቸው ነበር። ስለዚህ በድል እየከነፉ ነው ብለን ማውራት አንችልም ብለው ሲከራከሩ ነበረ። እናም ሌላኛው አሁን ደግሞ አርቴታ ስለሰጠው አስተያየት ነው የምንሄደው። አርቴታ በተለይ በማዱዌኬ ጎል በጣም ደስተኛ ነው። በማዱዌኬ አቋም በጣም ደስተኛ መሆኑን ገልጿል። እና ከጨዋታው በኋላ ምንድን ነው ያለው? የማይታመን ጎል ነው፣ ኢት ዋዝ አን አንቢሊቨብል ጎል በማለት ገልጿል። እና ስለ ግል ኳሊቲ በምታወራበት ጊዜ፣ ስለ ግል አቋም በምታወራበት ጊዜ እና እነኚህ ማጂክ የሚባሉ ምርጥ ስለሚባሉ ቅጽበቶች በምታወራበት ጊዜ ያህ ነው እና አንድ ተጫዋች ያንን ኳስ ከዛ ርቀት አንስቶ ከዛ በኋላ ሰዎችን ኳሱን ድሪብል በማድረግ ሌሎች ተጫዋቾችን አልፎ እንደዛ በአማረ ኳሊቲና ኃይል ኳሱን ሲጨርሰው ያ በቃ በጣም የሚደነቅ ነገር ነው በማለት ነው ያወራው። ስለዚህ አሁን ባለበት ደረጃ ላይ እንደ ግል ተጫዋች እንደ ራሱ ስታስበው የተለዩ ነገሮችን ማድረግ አለብህ። በዛም በጣም ደስተኛ ነኝ፣ ምክንያቱም በፊት መስመር ላይ እንደሱ አይነት ተጫዋቾችን እንፈልጋለን በማለት ነው የተናገረው። እና ከእንደዚህ አይነት ተጫዋቾች ጋር ደግሞ ምን ያህል የተሻለን እንደሆንን የሚታይ ነገር ነው በማለት ገልጿል። ስለዚህ ቀጣይ አርቴታ የቀረበለት ጥያቄ ምንድን ነው፣ ማዱዌኬ ልትተወው ከአሰላለፍ ወይም ከተጫዋች ስብስብ ልትተወው ማትችለው ተጫዋች ነው ወይ ተብሎ ሲጠየቅ ይሄ የዘላቂነት ጉዳይ ነው በማለት ነው የተናገረው። የአንድ ጨዋታ የ2 ወይም የ3 ጨዋታ ጉዳይ አይደለም። ይህን እንደዚህ አይነት ጥሩ የሚባለው አቋምን በ10 ተከታታይ ጨዋታዎች ላይ ስታደርጋቸው በየ3 ቀኑ ይህንን ጥሩ አቋም በምታሳይበት ጊዜ ያው ቋሚ ተሰላፊ ትሆናለህ። ካልሆነ ግን ያ ለሱ ፈተና የሚሆነው ወይም ደግሞ እሱ ማዱዌኬ ማተኮር ያለበት እዛ ላይ ነው በማለት ተናግሯል። ጋብሪኤል ጄሱስ ያው ከ11 ወራት በኋላ ወደ ሜዳ ተመልሷል። ትላንትና እንደውም መመለሱን ለመግለጽ ያህል ለጥቂት ጎል አግብቶ ነበር አንግል ባይመልስበት ኖሮ። ስለዚህ ሚኬል አርቴታ ከጨዋታው መልስ የሰጠው አስተያየት ምንድን ነበረ? ያው ለጋቢ አሎንሶ ነው ያልኩት። አረ ጋብሪኤል ጄሱስ ነው ምን ነው ከዚህ በፊት የማድሪድን ጨዋታ ስለሰራሁኝ ነው። ዣቪ አሎንሶ አይደለም፣ ጋብሪኤል ጄሱስ። ስለዚህ
ይህ በጣም ትልቅ ጉዞ ነበር ለጋቢ በማለት ነው የተናገረው። ለ14 ወራት ያህል ከባድ የሆነ ጉዳትን ሲያስተናግድ ነበረ። እናም እሱን ሜዳ ውስጥ ተመልሶ በፈገግታ ማየት በጣም ደስ የሚል ነገር ነው በማለት ተናግሯል። ያው በነበረውም አቋም ደስ እንዳለውን የገለጸው እናም ምን ያህል እንደምንወደው ያየህ ይመስለኛል በማለት ተናግሯል። ስለዚህ ጋብሪኤል ጄሱስ በዚህ አቋሙ ከቀጠለ ለቡድኑ የተለየ ነገር ይዞን ይመጣልና ያንንም ለመመልከት በጣም ደስተኛ ነኝ በማለት ነው የሚኬል አርቴታ የገለጸው። ስለዚህ እስካሁን ድረስ እንግዲህ አርሰናልን የሚያስቆመው ቡድን ጠፍቷል። ምክንያቱም ማድሪዶቹ ላ ተሸንፈዋል። እስካሁን ያልተሸነፈ ቡድን የለም በቻምፒየንስ ሊጉ ሰንጠረዥ ላይ አንደኛ ደረጃ ተቀምጧል። ወደ ቀጣይ ዙር ማለፋቸውን ያረጋግጡ ይመስለኛል። ከዚህ በላይ ምን ቀራቸው? ስለዚህ እስኪ ቀጣይ የሚፈጠረውን ደግሞ በሚቀጥሉት ሳምንታት የምንመለከተው ይሆናል።